ኦሪት ዘፍጥረት ምዕራፍ 21 እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅ ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደበት ጊዜ የ100 ዓመት ዕድሜ ነበረ። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው? በእርጅናው ወንድ ልጅን ወልጄለታለሁና አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ሲስቅ አየችው። አብርሃምም ይህችን ባሪያ ከነልጇ አሳድድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለ ባሪያዬና ስለ ብላቴናው አትዘን። ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልና የባሪያይቱ ልጅ ደግሞ ሕዝብ አደርገዋለሁ፣ ዘሬ ነውና። አብርሃምም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻዋ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህ ምድረ በዳ ተቅበዘበዘች። ውሃውም ከአቁማዳው አለቀ። ብላቴናውንም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃልዋንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆነሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ፣ ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አደርጋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድንም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔርም ከብላቴናው ጋር ነበር፣ አደገም፣ በምድረ በዳ ተቀመጠ፣ ቀስተኛም ሆነ። በፋራን ምድረ በዳ ተቀመጠ። እናቱም ከምድረ በዳ ሚስት ወሰደችለት። በዚያም ዘመን አቤሜሌክ ከሙሽራው ወዳጅ ከአዛጦትና ከሠራዊቱ አለቃ ከፊኮል ጋር አብርሃምን አለው፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው። አሁንም በእኔም በልጅ ልጄም ክፉ እንዳታደርግብኝ እግዚአብሔር ማልልኝ። ነገር ግን ለአንተ ቸርነትን እንዳደረግሁ አንተም ለእኔ ለተቀመጥህባት ምድር ቸርነትን ታደርጋለህ። አብርሃምም እኔ እላለሁ አለ። አቤሜሌክም ባሪያዎቹን በነጠቁት በውሃ ጉድጓድ ምክንያት አብርሃምን ወቀሰው። አቤሜሌክም አለ፣ ይህን ነገር ያደረገውን አላውቅም፣ አንተም ደግሞ ምን አልነገረኝም? እኔም ከዛሬ በቀር አልሰማውም። አብርሃምም በጎቹንና ላሞቹን አምጥቶ ለአቤሜሌክ ሰጠው።
ሁለቱም ቃል ኪዳን አደረጉ። አብርሃምም 7 በጎችን ለብቻቸው አቆመ። አቤሜሌክም አብርሃምን ለብቻቸው ያቆማቸው እነዚህ 7 በጎች ምንድን ናቸው? አለው። እርሱም እኔ ይህችን የውኃ ጉድጓድ እንደቆፈሩ ምስክር ይሆንልኝ ዘንድ እነዚህ 7 በጎች ከእጄ ትወስዳለህ አለው። ስለዚህ የዚያን ስፍራ ስም ቤርሳቤ ብሎ ጠራው፣ ከዚያ ሁለቱ ተማምለዋልና። ቤርሳቤም ቃል ኪዳን አደረጉ። አቤሜሌክና የሙሽራው ወዳጅ አኮዜት የሠራዊቱ አለቃ ፊኮልም ተነስተው ወደ ፍልስጥኤም ምድር ተመለሱ። አብርሃምም በቤርሳቤ የታምር ዛፍ ተከለ፣ በዚያም የዘላለሙን አምላክ የእግዚአብሔርን ስም ጠራ። አብርሃምም በፍልስጥኤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ።